እንግዲህ ትላንትና አብርሃም ተፈቷል፣ ሄርሜላ አስፈታችሁ ይላል ታምብሌን ማለት ነው። ተፈታ ማለት ነው። አብርሃም ታሰረ፣ ተፈታ። ጥሩ ነው፣ ጥሩ ነው በእውነት ለእናንተ እንደዚህ ሁሉም ነገር ቀልድ ሲምፕል መሆኑ እኛ የኢትዮጵያ ሕዝብ ምን እንቸገራለን? እንደዚህ ሲምፕል ከሆነ ማለት ነው። ደስ ይላል። እንኳን ተፈታ። ሁልጊዜ ምን ነው አብርሃም ዳይሬክተር ስለሆነ ዳይሬክተሩ አይቆይም ማለት ነው። እስር ላይ ዳይሬክተሩ አይቆይም። እንደምታውቁ ከዚህ በፊትም አብርሃም በልጅ ምክንያት ነው በምክንያት ነው ታስሮ ወዳው ነው የሚወጣ። ምክንያቱም ዳይሬክተር ስለሆነ ዳይሬክተሩ አይቆይም። 3 ቀን ምናምን አንድ ቀን ነው የሚጠፋ ማለት ነው። አንድ ቀን ራሱ አይደለም ማለት ነው። ግማሽ ቀን ነው የሚጠፋ። ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ትላንትና ሩታን ቀጥሮ ሩታን አስጠንቅቋታል ማለት ነው። ስለዚህ አብርሃም እና ሄርሚ ሩታን አስጠነቀቀች ማለት ነው። አስጠነቀቀች። ከዚህ በፊት ሩታ ነበር ሄርሜላ ስታስጠነቅቅ ቆየች። አሁን ደግሞ ነገር ተገልብጦ ሄርሜላ ተቀብላለች ከሩታ ላይ። ከዛ ማን ነው ሄርሜላ ነች አሁን የምታስጠነቅቀው ማለት ነው። አብርሃም ደግሞ በዛ ሰዓት ትዳር አለኝ ልጅ አባት ሊሆን ነው ትዳር ያለ ሰው ነው ብሎ ሄርሜላን አስጠንቅቆ አያቅም። አሁን ደግሞ ተገልብጦ ሩታን እያስጠነቀቃት ማለት ነው። ነገሮች ራእይ እንዳይረበሹ ህይወቴ እንዳይረበሽ ምናምን። እኔ የሚመስለኝ ሩታና አብርሃም ግን የምር አትታወቁም። ምክንያቱም ሩታ ከመሬት ተነስታ ሂጂልኝ እንደዚህ ሁኒልኝ እየተባለች እኔ የምትሰራ አይመስለኝም። ምክንያቱም ሩታ እንትን ነች እኮ ብትሰራ ራሱ ለራሷ ነው ተጋፍጣ የምትሰራ፣ ተጋፈጭ ነች። ስለዚህ እኔ የነሱ ነገር ያስጠራጥረኛል ማለት ነው። እና ደግሞ ሩታ ከዚህ በፊት አንደራረስም ብሎ ቃል ከተገባቦ ሩታ አይደለም እውነት ለመናገር ብዙ ሰውም ሩታ ከህይወቱ አትወጣም ከትወጣም ከዛ በፊት እኮ ሄርሜላ ለምን ከህይወቱ አታወጣም? እውነት ተናገሩ እንጂ በተለይ ሴቶች ማለት ነው። እና አንድ ልጅ ሴት ልጅ ህይወታችሁን ለመበጥበጥ እናንተ ላይ ብትደረብና ከዛ በኋላ የሷ ህይወት ቀንቶ ምኖር የሚፈልግ ሴት አለ። ውሸታችሁን ነው፣ አትፈልጉም። የእናንተን ህይወት የበጠበጠ ሰው የእድሜ ልኩ የራሱን ህይወት እየተበጠበጠ እንዲኖር ትፈልጋላችሁ እንጂ አታውም። የኛ ባህሪ ነው። ምክንያቱም ህይወታችን እያበላሸ ሰው በምንም መልኩ እንላቀቅም ማለት ነው። ስለዚህ እያደረገች ያለችው ሩታም ይሄን ነው። ሄርሜላ ደግሞ እንደዚህ አይነት ነገር ቢደርስብሽም ራሱ ማለት ነው መቀበል ግዴታሽ ነው። ምክንያቱም እየሰጣሽው ያደረግሽው ዛሬ እየከፈልሽ ነው ማለት ነው። እንደውም በዚህ ብትለቅሽ ራሱ ጥሩ ነው። በዚህ ብትለቅሽ ጥሩ ነው። ምክንያቱም አንቺ ያደረግሽው ታውቃለሽ። በዛ ጊዜ ህይወታችሁ ውስጥ ገብተሽ እኔ አይደለም ህይወታችሁን የበጠበጥኩ እኔ አይደለም ምክንያት በሰላም አይኖሩም ምናምን እያልሽ መሀል ገብተሽ እንደ ለሴት ልጅ ሳታስብ ያደረግሽው ነው። ስለዚህ እንደዚህ አይነት ነገር ከደረሰሽ ብደርስብሽ ምንም ማሰብ አይጠበቅብሽ። ምክንያቱም አንድ ሰው የዘራ ነው የሚያጭደው፣ የስራሽን ነው የምታገኝ ማለት ነው። እንደውም ሩታ እሺ ብላ ራሱ ከለቀቀችሽ ጥሩ ነው። ምክንያቱም ህይወትሽን ከልጅ ጋር ኖሪ፣ እኛ ህይወታችን ኑሮ አይፈልግሽም ምናምን። እስቲ አብርሃም ራሱ ሳይድ ይዞ አለ ሩታ ይስራ እናያለን። በእውነት የአብርሃም ቢዝነስ እውነት አንቺ ጋ ነው? እውነት ሩታ ጋ ነው? ስራው የሚሄድበት አንቺ ጋ ነው ሩታ ጋ ነው? እስቲ እናያለን። ይሄ እውነታውን ማለት ነው። እኛ ራሱ እውነታውን ማወቅ እንችላለን። ለምን እኔ እንጃ። ሩታ ሰዎች ስለሚሉት ነገር ግድ ስለማይሰጣት ነው እንጂ እውነት በግድ እንደዚህ ተጋፍጣ ለአብርሃም መስራት አስባ አይደለም። ስለዚህ ሩታና አብርሃም በውስጥ የሚተዋወቁ ነገር አለ፣ በውስጥ የሚባባሉት ወይ ደግሞ ቤቱን ከፍሎ ያልጨረሱ ነገር አለ ምናምን።
አንድ ላይ የሆነ ነገር ያልጨረሱ ነገር አለ። ለዚህ ነው እንጂ እንደዚህ ተብላ አንድ ሴት ልጅ አትሰራም። ለዛው ገቢ ለሱ ሆኖ ማለት ነው፣ ለሱ ጥቅም ትለፋላችሁ አትለፉም።